ስለ እግዚአብሔር ለመናገር የሚውል ለመስማት ባሰባችሁ ጊዜ ራሳችሁን ካዱ። ራሳችሁ ምን በሉ? ካዱ። አዋቂ ነን ምትል ከሆነ ነኝ ምትል ከሆነ ራስን ከእውቀት ማማ ላይ አውርድ። ምክንያቱም እግዚአብሔር ለትሑታን ነው ጸጋን የሚሰጠው። ባለስልጣን ነኝ ምትል ከሆነ ራስን ከስልጣን ማማ ላይ አውርድ። ያንተ አምላክ የፕሮቶኮል አምላክ አይደለም። በፕሮቶኮል የምትገናኘው አይደለም። የባህሪ አምላክ ነው። ከዚያ ምን አለ? ራሳችሁን ካዱ አለና ምድርን ተመልከቱ አለ። የክረምትና የበጋን መፈራረቅ ተመልከቱ አለ። እዩ አለ። ምድር የተዘራባት በቅሎ ያ የተዘራው ዘር ወደ ችግኝነት ተለውጦ አበባ አምጥቶ ከዛ ፍሬ ተሸክሞ ወደ ጎተራ ሲገባ ዝም ብላችሁ እዩ አለ። እዩ። ከዚያ ትንሽ ከፍ በሉና ራሳችሁን ህዋ ላይ አስቀምጡ አለ። ህዋ ላይ አስቀምጡና አለ የሰማይ ከዋክብት የሆኑ ጌጦች የሆኑ ከዋክብትን ተመልከቷል። ፀሐይና ጨረቃን እዩ አለ። ልክ ጨረቃ የምትወጣበት ሰዓት ሲደርስ አሁን ማታ አለ ፀሐይ በብርሃን ጉልበት ካንቺ ይበልጣለውና አለቅልሽም አትላትም። ዞር ስትልላት ተመልከቷል። እግዚአብሔርን እዛ ውስጥ ይዩት አለ። እዩት። ከዚያ ከፍ በሉ አለ ወደ ላይ ከፍ ስትሉ በዓለመ መላእክት አለ መናብርትን፣ ኃይላትን፣ ስልጣናትን፣ መኳንንትን ታያላችሁ አለ። አንዱ መልአክ እግዚአብሔር ና ሳይለው ተልእኮን ሲፈጽምለት ሂድ ሳይለው የእግዚአብሔርን ፍጥረት ፈቃዱን አውቆ ሲረዳለት ታያላችሁ አለ። አንዱ ባንዱ መልአክ ውስጥ ሳይገጫጩ ሳይጋፉ ሲያልፉ ታያላችሁ አለ። ከዚያ ከፍ በሉ አለ ወደ ላይ ላኩት ሊናቸው ስትልኩት አለ በላይ አለ ያልተወሳሰበ የማይከፋፈል ግን አለ ሊደረስበት የማይችል ጥልቅ ብርሃን የሰው ነፍስ ቁስል የሚያክም እዚያ ጋር ስትደርሱ ሰግዳችሁ ትመለሳላችሁ። ምኑን አይታችሁ? ማዳኑን አይታችሁ እንጂ እግዚአብሔርን አይታችሁ አይደለም የምትወርዱት። ስለዚህ እኛ አባቶቻችን ምን ይሉታል? ርኩብ ዘይትረከብ። ኢትዮጵያውያን ሊቃውንት የሚገኝና የማይገኝ ይሉታል። እስቲ የሚገኝና የማይገኝ በሉ። በባህሪው የማይገኝ ነው። ማንም ሊዛመደው የማይችለው ነው። መኑ ይመስለከ እምነ አማልክት እግዚኦ ብለን የምንናገርለት አምላካችን ሆይ ከአማልክት መካከል አንተን የሚመስልህ ማን ነው የምንልለት በባህሪው የማይገኝ ነገር ግን ደግሞ የሚገኝ ሲል በማዳኑ በፍቅሩ በመጋቢነቱ በረዳትነቱ ተስፋ በመሆኑ ደግሞ የሚገኝ ቅርባችን ይህንን አምላክ ለማወቅ ሌላ አባት እንዲህ ይለናል። ቄርሎስ ዘኢየሩሳሌም ይባላል። ሲበሉ ቄርሎስ በሉ እስቲ ዘኢየሩሳሌም። የኢየሩሳሌሙ ቄርሎስ ማለት ነው። በ3ኛው መቶ ክፍለ ዘመን ማብቂያ የነበረ ነው። ይህም አባት የሐዋርያትን ትምህርት በቃል የተቀበለ ነው። ታላቅ አባት ነው። እሱ ደግሞ እንዲህ አለ። ስለ እግዚአብሔር በተጠየቅን ጊዜ አለ ስለ እግዚአብሔር ጥያቄ በተጠየቅን ጊዜ አለማወቃችንን እንናዘዛለን አለ። አለማወቃችንን መናዘዛችን ደግሞ የእውቀት ሁሉ ጥግ ነው አለ። አያችሁ? የእውቀት ሁሉ ጥግ። አሁን አይታችኋል። የወጣቶቹ ደፍሮ የማርያም ስጋ እንደዚህ ነው ምናምን ነው እንደዚህ ነው ምናምን። ይሄ እንዴት ሰው እንደ አይነት ስቃይ ውስጥ ይገባል? ሃይማኖት የተባለ ድንበር እንዴት አያቆመውም እንዴ? ሃይማኖት ማንም ሰው ሊደርስበት የማይቻለውን ነገረ ስጋዌ ሩቅ ሄዶ ማዳኑን ብቻ ተቀብሎ እጹብ ድንቅ ብሎ ማለፍ ሲገባው ሶስተኛው አባት አባ ሕርያቆስ ነው። በቅዳሴው ሁሉ ጊዜ ትሰማላችሁ። አባ ሕርያቆስ በቅዳሴው ነገረ ሥላሴን ከመረመረ በኋላ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ ለዓለም ሁሉ የሚያበራ አንድ የውጥ ፀሐይ ነው፣ አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እያለ ሄዶ አንድ ሲሆን ሶስት አብርሃም ከይስሐቅ ይስሐቅ ከያዕቆብ እንደሚበልጥ እንዲህ ያለ የለም እያለ ነገረ ሥላሴን መርምሮ መጨረሻ ላይ ወደ ነገረ ስጋዌ ሲገባ ያንን ልዕልና ካየ በኋላ እመቤታችን ከሶስቱ አካል አንዱ አካል ወልድ ለኩነተ ስጋ አካላዊ ቃል ወደ ማህፀኗ የመጣበትን መንገድ አየና ድንግል ሆይ ይህ የእሳት መጋረጃ በማህፀንሽ ወዴት ተዘጋጀ አለና ጠይቆ እንዲህ አለ። ይህንን ባሰብኩ ጊዜ የልጅሽን ህሊናዬ የልጅሽን የባህሪውን ጥልቀት ሊዋኝ ይወዳል፣ የወዳጅሽ ማዕበል ያማተዋል አለ። ያማተዋል። ይህንን ባሰብኩ ጊዜ አለ ልቡናዬ በነፋሳት ትከሻ ተጭኖ ሊበር ይወዳል፣
የአብሬትን ጥልቀታቸውን የሰማይን ርዝመቱን ሊለካ ይፈልጋል። ነገር ግን አቅቶት ደክሞት ይመለሳል አለና አሁንስ አለ የገናንነቱን ነገር አንመራመራለን። አያችሁ፣ ይሄ ነው ወሰን ማለት። ታዲያ ይሄንን አምላክ እንዴት እናውቀዋለን? እንዲህ ከሆነ አባቶቻችን እንዲህ ከሆነ የነገሩን ይሄንን ከኛ ልንደርስበት የማንችለውን ልንመረምረው የማንችለውን አምላክ እንዴት እናውቀዋለን ብለን ብንጠይቅ ቢያንስ 5 ነገሮች ያስፈልጉናል። ቢያንስ